ከየት ነው? እኔ ከኢትዮጵያ። እሺ ምን ልታዘዝ? አሁን ብለኛል። ለኔ ለማይሆን ሰው ተጨነቃችሁ አታውቁም ወይ ስትለኝ በጣም ትዝ አለኝ እና እስቲ በዚህ አጋጣሚ በደህና ማርፉ ጋር እኔ ተረበሽ አንዳንድ ጊዜ አይምሮዬ እኮ ምንድነው ራሴ እስከሚረሳ ነው የሚያስጨንቀኝ። በጣም ወደው ጓደኛዬ ነበረች። ውስጤን ያቀኛል። በጣም ነው የምወዳት፣ በጣም ነው የማከብራት። እሷም ትወደኛለች። እንዴት ነው የተዋወቃችሁት ከሷ? ግን አንተ ቅድም እንዳልከኝ ወደ ከአንድ ሁለት ወደ 3 ዓመት ሊሆን ነው ኦሬዲ። ግን ውስጥ ያቀኛል፣ ውስጥ ይጠረጠራል። ግን ጀስት ያስገኛል። እሷ ከኔ ጋር ያወራች ያለበት ሰዓትም ቢሆን ውስጥ እንደለኔ እንደማትሆን ይተኛል። ለማተውም አልቻልኩም፣ ለለያይም አልቻልኩም። ባለፈው ካንተ ቪዲዮ አንድ ቪዲዮ ስቶሪ ላይ ፖስት አደረገች። ያው መቼም እንግዲህ አንተ ቪዲዮ አንተ የምትሰራው ቪዲዮ ሁሉም እነሱ ነው ስለሚደግፍ በቃ የነሱ ጫወታው ካንተ ጋር ነው። ከዛ ይሄን ቪዲዮ ካየ በኋላ መታገስ አልቻልኩም። ትቼም ምንድነው ቪዲዮ ለመተው አልቻልኩም። ያንተ የሰራው ቪዲዮ እንግዲህ ያንተ ቪዲዮ እንግዲህ ሁሉም የነሱን የምትች ቪዲዮ ነውና አንተ የምትሰራው ቪዲዮ ሁሉም ለነሱ ነው። እንግዲህ የነሱ መልስ ነው። የነሱ እንኳን በቋንቋቸው በአፋቸው ባያወራም አንተ ፖስት የምታደርገው ቪዲዮ የነሱ መልስ ነው እና ያ ቪዲዮ ካየው በጣም ውስጥ ተናካብኝ። በቃ ከዛሬ በኋላ አላወራትም ብዬ ተውኩት። አሁን ትቼም ማረፍ አልቻልኩም፣ እረፍት ማድረግ አልቻልኩም፣ አቃተኝ። እስቲ በዚህ አጋጣሚ በደህና ማርፉ ጋርልኝ እኔ ዳግሜ ራሱ እንደሱ እንዳላይ ምን ማድረግ አለብኝ? የት ነው ያለችው እሷ? እኔም አትወድ ማለት ትወደኛለች። እሷ ሳውዲ ናት፣ ትወደኛለች። ራሱ ወደ 8000 ምናምን ያለው ፖሎ አካውንት ከማንም ጋር እንዳታወሪ ብዬ ዲሌት አሰረኩ። እሷም እሺ ብላ ያ አካውንቱን ዲሌት አድርገች። አመሰግናለሁ ብዬ ተቀበልኩ። ግን በመሃሉ አሁን ያ 8000 ፎሎ ያለው አካውንቱን ላይ ብለን እንዳትገቢ ብዬ ዲሌት ካስገርኩ በኋላ በአዲስ አካውንት ገና ደግሞ ወደ እኔ ሳላቅ ወደ 500 ምናምን ፎሎ አሁን ደርሷታል። እኔ አላቅ ከቲክታክ ሹት አድርጋ ይሰማል። ይሰማል። ከቲክታክ ላይ ሹት አድርጋ ፎቶ ፕሮፋይል አስቀምጣለች። ፕሮፋይል ያስቀመጠችው ፎቶ ላይ ያለው ስሙ አለ፣ ስክሪንሾት ያደረገችው ያ ስሙን ወስጄ ያ ስሙ ደግሞ ሄጄ ሰርች ሳደርገው አዲስ አካውንት ወጣብኝ። እሷ አዲስ ቪዲዮ አዲስ ቲክታክ እንደከፈተችው አየው። ካየው በኋላ ሁሉ ጊዜ እከታተላታለሁ። ከዛ አንድ ቀን በላይ ቢለ የሷ ድምጽ ከሰማው በኋላ እንግዲህ አለ አይደል አንዳንድ ሰዎች የማይሆን አነጋገር ብልግና የሚያወሩ ሰዎች አሉ፣ የማይሆን ተራ ነገር የሚያወሩ ሰዎች አሉ። ከዛ አጋጣሚ ቼክ አደረኩት። ያ አካውንቱን ካየው በኋላ እሷ እኔ የምታውቀው አካውንቷ ላይ ብሎክ አደረኩ ነው። እኔ ደግሞ በሌላ አካውንት ነው ቼክ ማድረጋት። እኔን ደግሞ ካየች ወዲያው ትወጣለች። እና አሁን አንድ የሆነብኝ ምንድነው ዛሬ ወደ 5 ቀን አካባቢ ላይ ይሄን ቪዲዮ ያንተን ቪዲዮ ፖስት አደረገች። ያንተን ቪዲዮ ፖስት ካደረገች በኋላ ደግሞ እኔ በቃ ውስጥ ተረበሸኝ። ለመወሰን የሞከርኩት በዚህ ላይ በዲና ማርፈውጋልና እኔ ከዛች ላይ አሰጣኝ ይላልው። እድሜ ምን ያህል ነው? እድሜ 25
እሺ ሚዩት አድርግ እስቲ፣ ሚዩት አድርግና አዳምጠኝ። አሁን አንደኛ ያወራኸኝ ነገር በሙሉ ምንም ትኩረት ልታደርግበት የሚገባ ጉዳይ አይደለም። ቪዲዮ ፖስት አድርገች እጄ ያየሁት እንደዚህ ፖስት አድርጋ ፕሮፋይል አድርጋ ስቶሪ አድርጋ ምናምን፣ ለምን እንደዚህ ነገር ትጠመዳለህ አንተ? ዋጋ ያለው ሰው ለምን አትሆንም? ገብቶሃል? እንደዚህ ስትሆን አትፈልግህም አንተ። ሲጀምር ከአንተ ጋር መሆን አትፈልግም። ከአንተ ጋር ጓደኛ መሆንም አትፈልግም። ምንም ከአንተ ጋር መሆን አትፈልግም ጭራሽ። የሚከታተላትን አትፈልግም። ገብቶሃል? የተከታተልካት ፖስት አረገች፣ ስቶሪ አረገች፣ ከሌና አረገች ምናምን ቆፍጠን ነው ማለት ያለብህ። አንድ ደውለህ ካላነሳሽ መልሰህ መደወል የለብህ። ካልተደወለልህ አልተደወለልህም። ቴክስት ልከህ ቴክስትህን አይታው ዝም ካለች ወይም ካልመለሰችልህ ደግማ አትላክ። ይሄ ነው ክብርህ፣ የወንድ ልጅ ክብሩ። 10 ጊዜ ስትደውልባት፣ 10 ጊዜ ቴክስት ስትልክ፣ ስትከታተላት ስቶሪ እንዲያረግሽ እንደዚህ ያረግሽ፣ ቲክቶኩን አዘጊው ዝጊው፣ እንደዚህ አትታይ፣ እንደዚህ ልበሽ፣ እንደዚህ አትለብሽ፣ እዚህ አትገኝ ስትል ከአንተ እንደውም መሸሽ ነው የምትፈልገው። ሌላ ቆፍጣን ብሎ ራሱን የራሱን ህይወት የሚኖር ጉዳዩ ያልሆነ ወንድ ነው የሚስባት እና በዛ ሰው ፍቅር ልትወርቅ ትችላለች። ገብቶሃል? ስለዚህ አንተ ወደ ራስህ ነው ማተኮር ያለብህ። እሷ ፈለገችም አልፈለገችም፣ ከአንተ ጋር ሆነችም አልሆነችም፣ አንተ ራስህ ነው መሆን ያለብህ። ወንድ ልጅ እንደዛ ነው መሆን ያለበት። ገብቶሃል? ቆፍጠን ስትል፣ ራስህን ስትሆን፣ ስራ ላይ ስታተኩር፣ ቢዚ ስትሆን በራስ ላይፍ ያ ይማርካታል ሴት ልጅ። ገብቷል? በራሱ ህይወት ቢዚ የሆነ የራሱ አቋም ያለው አላማ ያለው ብዙ እንደዚህ ምንም ጉዳይ ላይ ከስር ከስር እየሄደም አይከታተል። ገብቷል? ለቀቅ ስታረጋት የት ገባሽ የት ወጣሽ ማለት ስታቆም ራስ ህይወት ላይ ያተኮረ በራስ ህይወት ውስጥ ንጉስ ስትሆን እሷ አንተን ማደን ትጀምራለች። የት ገባ ከማጋ ይሁን ቴክስቴን አይቶ ይመልስልኝ ይሆን ኦንላይን ገብቶ እንደው ሜሴጅ አንዴ ደውዬለት ባነሳልኝ ምትልህ ወንድ ነው መሆን ያለብህ አንተ። ዩኒፎርም አሁን ጭቅጭቅ እያረካት እሷ ስር ሆነ እንዴት ተናፍቀ እንዴት ትፈልግህ? ራስህን አንተ ነህ ማስከበር የምትችለው። ከዛሬዋ ቀን ጀምረህ ቴክስት ማድረግ አቁም፣ መከታተል አቁም፣ ስቶሪ ማናረግሽ የፈለገችውን ታር አንተ ራስህን ህይወት ገንባ። ስራ፣ ስፖርትን ስራ፣ ጤናህን ጠብቅ፣ ማይንድ ሴትን አስተካክል፣ ብዙ ግብ ቅረጽ። የተሻልክ ወንድ ሆነ ለመገኘት ወንድ ልጅ የተሻለ ካልሆነ ቁማር ተበላ ወንድሜ፣ ግዴታው ነው። ቁንጅናው አይደለም ወንድ ልጅ ምንም የትም አያደርሰውም። ሴት ልጅ እንኳን በቃ እንዲሁ ታይታም ትወደዳለች። ገብቷል? በቃ ታይታ እንደዚህ ምንም እንኳን ባይሆን በቃ በተፈጥሮ ወንድ ልጅ ቆንጆ ሆንክ፣ ደረተ ሰፋ፣ ቁመና ረጅም ሆነ ምናምን ከሌለ የለህም ነው ጓድ። ማንም አይፈልግህ። አድናቆት ብሎ ወይ ላይክ ሰጥተው አጨብጭበው ይሄዳሉ እንጂ ምንም ፋይዳ የለም። ወንድ ልጅ ሆነ ለወንድ ልጅ መለወጡ ራሱን መቻሉ ቆሞ በሁለት እግሩ መሄድ መቻሉ የግድና የግድ ነው ጓድ። የህይወት ልክ በቃ መኖር ወይም መኖር፣ መለወጥ ወይም መለወጥ ነው ለወንድ ልጅ። ሰው ይሄን ነገር ላይ አተኩር። እሺ መርፌ አይደለ ያልከኝ? ትንሽ መርፌው ቃሪያ በሚጥሚጣ ነው፣ ትንሽ ለብለብ ሊያደርግ ይችላል። አዎ በማርፌ ውጋልኝ፣ በማርፌ ዜና ማርፌ ውጋልኝ። ስለዚህ ይህንን አድርግ። እሺ ተግባባን? አዎ እሺ አሌክስ፣ በጣም ወድ በጣም ነው እውነት ውስጥ በቃ ተረበሸኝ። አሁን በቃ እኔ ልማታዊ ብቻ ነው ያሰብኩ፣ ግን ልማታዊም አቃትኩ። እንዴት ልተዋት? አሁን አንድ ቀን ካላወርኩት ራሴን የሚያመኝ ያስጨንቀኛል። ደግሞ እሷም ለመደወል ትፈልጋለች፣ እኔም ለመደወል እፈልጋታለሁ። ግን በቃ ውስጥ ላይ ያለው ህሊናዬ በቃ አትደውል ይለኛል። እሷም እንደዛ ምን አውቃታለሁ። ግን አሁን አንድ ባንድ ላውጣትና ራሴ ሊወቅ ያልኩኝ በጣም በጭንቀት ውስጥ ነው ያለሁት። እና አሌክስ አባቴ አመሰግናለሁ። ጌታ አምላክ ዘመን ይባርክ። ብዙዎቹ በአንተ መጥቶ በጣም ቁስል የምድን ሰዎች አሉ። እግዚአብሔር አምላክ እውቀት ይጨምርልኝ። ክብርልኝ። አመሰግናለሁ። አሜን። እኔም አመሰግናለሁ። እሺ ወንድሜ አመሰግናለሁ። እሺ
ወንዶች አይገቡ ምናምን የምትሉ ሰዎች የነበረ የት ናችሁ? እሱ ምንድን ነው ታዲያ? ጾታ እያየን አይደል የምናስገባው እኛ። እዚህ ቤቱ እንዳይገባም እንዲህ ምናምን የሚል አለ። አንዳንድ ሰው ይመጣል። ያው ማቀሳሰሩ እኮ ነው። እና እሱ ምንድን ነው? ሄሎ ሄሎ። እሺ፣ ጥሩ ልብ ያላቸው ሰዎች ሁልጊዜ ይገፋሉ። ወንድም ይሁን ሴት፣ እሷን ቆዳ ገፋፊ ቢሆን በቃ እሷ ነች የምታለቅሰው በተራ። እሱ የዋ ነው በቃ ይከታተላታል ምናምን ምናምን። እና ጥሩ ልብ ያላቸው ሰዎች ሁልጊዜ ይገፋሉ፣ ይናቃሉ። ገብቷችኋል? ትርጉም እንደሌላቸው ነው የሚታሰበው ምናምን። ግን እንደዚህ አይነት ሰዎች ናቸው ሄሎ ሄሎ